ብፁዕ አባታችን አቡነ አብርሃም የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሥራ ጽዮን መንፈሳዊ ኮሌጅ የሥራ አመራር ቦርድ ሰብሳቢና የበላይ ጠባቂ፣ ክቡር ዶክተር መንገሻ አየለ የባህር ዳር ዩኒቨርሲቲ ፕሬዚደንት፣ በዚህ አጋጣሚ ለሥራ ጽዮን መንፈሳዊ ኮሌጃችን ብዙ አስተዋጽኦ ያበረክቱልንን ወንድማችንን ዶክተር ፍሬውን እዚህ ስላየው እሳቸውን አድሬስ ሳላደርግ ማለፍ ይቸግረኛልና ዶክተር ፍሬው እንኳን ደህና መጡ። የሁለቱም አህጉረ ስብከት የሥራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ እንደዚሁም ሊቃውንተ ቤተክርስቲያንና የቤተ ጉባኤዎች ደቀ መዛሙርት እንኳን ደህና መጣችሁ። ምንም እንኳን ለዚህ የመጽሐፍ ግምገማ ብቃት አለኝ ብዬ ባላምንም ይህ እድል ስለተሰጠኝ እጅግ አድርጌ አመሰግናለሁ። የባህር ዳር ዩኒቨርሲቲ በተለይ እንደዚህ አይነቱን መድረክ በማዘጋጀቱ በጣም ደስተኛ ነኝ። እንግዲህ ነገም ይኸው ይቀጥላል ብዬ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። እኔ ብዙ ደቂቃዎችን አልወስድም። ጥቂት ነገሮችን ለማለት ነው የምፈልገው። በተለይ እኔ የተሰጠኝ በቅኔዎች ላይ ሳይሆን በአብይና ደቂቅ እርባታ ላይ የራሴን እይታ እንዳቀርብ ስለሆነ በቅኔው ላይ ምንም የምለው ነገር የለኝም። በእርባታዎች ላይ ብቻ ነው አተኩሬ ጥቂት አስተያየቶችን መስጠት የምፈልገው። የመጽሐፉ ርዕስ ሐመረ ቅኔ ዘሊቀ ሊቃውንት ያሬድ ሽፈራው፣ አዘጋጅ መጋቤ አእላፍ ቅዱስ ያሬድ ሽፈራው። የመጽሐፉ ይዘት መጽሐፉ መግቢያና መቅደም ያለው ሲሆን በተለይ በመቅደሙ በርካታ ጉዳዮች ተዳሰውበታል። ቅኔ ቀመርና የዜማ ልክ ወሰን ተሰጥቶት በሀገራችን መነገር ከጀመረ ከ500 ዓመታት በላይ ዘመናትን ያስቆጠረ መሆኑ ከመገለጹም በላይ በተለይ በጨጎዴሃና የተከፈተው ቤተ ጉባኤ ከ56 ዓመታት በላይ እጅግ በጣም በርካታ መምህራንን እንዳፈራ ከአካባቢው ብቻ ሳይሆን ከመላ ኢትዮጵያና ከኢትዮጵያ ውጭም ከኤርትራና ከሱዳን ደቀ መዛሙርትን ተቀብሎ በማስተማር ለቅኔ እድገት ከፍተኛ አስተዋጽኦ እንዳበረከተ በመቅደሙ ተብራርቷል። በዚህም የተነሳ የራሱን አዳዲስ ርባ ቀመሮች በመቀመርና አዳዲስ የቅኔ ሕጎችን በማርቀቅ ራሱን የቻለ ቤተ ጉባኤ መሆን እንደቻለ ተብራርቷል። ስሙም ቤተ ያሬድ ተብሎ በታላቁ ሊቅ በሊቀ ሊቃውንት ያሬድ ሽፈራው ስም እንደተጠራ በመቅደሙ ላይ ተገልጿል። የመጽሐፉ የመጀመሪያው ታላቅ ክፍል ቅኔ ሲሆን በጣም ብዙ የሆኑ የሊቀ ሊቃውንት ያሬድ ሽፈራው ቅኔዎች ተሰብስበው ተሰንደውበታል። የመጽሐፉ ሁለተኛው ታላቅ ክፍል አበይትና ደቂቅ እርባታዎች ሲሆኑ በዚህ ክፍል ውስጥ የአይመረ አብይ እርባታና የነባር አናቅጽ ንዑሳን እርባታዎች በአወንታና ባሉታ ቀላልም ውስብስብም በሆነ መንገድ ተዘርዝረው ቀርበውበታል። አይመረ በየቤተ ጉባኤው በቃል እየተጠና ከትውልድ ወደ ትውልድ እየተላለፈ የመጣ መሆኑ የሚታወቅ ሲሆን በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል እንደሚባለው ደቀ መዛሙርት ከቤተ ጉባኤ ከወጡ በኋላ ይጠፋባቸዋል። ከተጻፈ ግን የቃል ትምህርቱ ቢረሳ መጽሐፉን በመመልከት እንደገና እውቀቱን መመለስ ይቻላል። የአይመረ እርባታ ቀደም ሲል በተለያዩ ሊቃውንት በተለያየ አጻጻፍ ዘዴ የተጻፈ ቢሆንም አዘጋጁ በዚህ መጽሐፍ የራሳቸውን የአጻጻፍ ስልት በመጠቀም በአማረ ሁኔታ የአይመረን አብይ እርባታ እንደጻፉት ተመልክቻለሁ። የአይመረ እርባታ በ5 ሰራዊት፣ በ10 መራሕያን፣ በ80 አቅማር እና በ240 አናቅጽ በመሰሪና በየዋህ እርባታ ተዘርዝሮ የቀረበ ሲሆን ከዚህም ማለፍ ብሎ በ440 አናቅጽ እንደረባ ከመጽሐፉ መረዳት ይቻላል። የአዕማድ አደራደር ቅደም ተከተል ሲታይ የዋድላን ቤተ ጉባኤ አደራደር ቅደም ተከተል የተከተለ ነው። በአዕማድ አደራደር ላይ የተለያዩ አካሄዶች ስላሉ ነው ይህንን ለማለት የፈለኩት። የአይመረ እርባታ በ10 መራሕያንና በ80 አቅማር ተተንትኖና በሰንጠረዥ ተዘጋጅቶ በመቅረቡ የአንባቢያንን የመረዳት አቅም እንዲጨምር ያደርጋል፣ ድካማቸውንም ይቀንሳል። በየቤተ ጉባኤው ያለው የአቆጣጠር ስልት እንደተጠበቀ ሆኖ
አይመረን በ10 መራሕያን በ80 አቅማር በ240 ወይንም በ320 ወይም በ440 አናቅጽ አርብቶ በቃል መያዝ እጅግ በጣም ከባድ ነው። ለቅኔ መምህራን ግን መጋቢ አእላፍን ጨምሮ ይህ ኢምንት ነው። አይመረ በአበይት አናቅጽ ብቻ ሳይሆን በወዝ አንቀጽም በ10 መራሕያንና በ80 አቅማር ተዘርዝሮ ቀርቧል። ለአንባቢ ብዥታ እንዳይፈጥርም በአረፍተ ነገር ትርጉም ባለው ሁኔታ ተገልጿል። ይህ አቀራረብ ቦዛ አንቀጽ ለግዕዝ ቋንቋ ምን ያህል አስተዋጽኦ እንዳለው ያመለክታል። ሌላው በሐመር ቅኔ መጽሐፍ በዝርዝር የተገለጹት ውስጠ ዘና ባዕድ ቅጽል ናቸው። ውስጠ ዘው እሙር እና ባዕድ ቅጽሎቹ ማእምርና መስተዕምር በአምስት ሰራዊት በ10 መራሕያንና በ80 አቅማር በዝርዝር ቀርበዋል። ሰራዊት ወይንም አዕማድ በኃላፊ በሩቅ ኃላፊ እና በትንቢት አናቅጽ አነጋገር ዘይቤ እንዲሁም በዘወትራዊ አገላለጽ ዘይቤ በ17 የአማርኛ ፍቺ ወይንም ትርጉም ተዘርዝረዋል። ለምሳሌ እሙር፣ ማእምር፣ መስተዕምር የሚለው የመጀመሪያው መሰሪ እርባታ በአማርኛ ሲገለጽ ያወቀ፣ የታወቀ፣ ያሳወቀ፣ የተዋወቀ፣ ያስተዋወቀ፣ የሚያውቅ፣ የሚታወቅ፣ የሚያሳውቅ፣ የሚተዋወቅ፣ የሚያስተዋውቅ፣ አዋቂ፣ ታዋቂ፣ አሳዋቂ፣ ተዋዋቂ፣ አስተዋዋቂ፣ ያውቅ የነበረ አዋቂ ተብሎ ተተርጉሟል። ይህ አካሄድ እንግዲህ ግዕዝ ቋንቋ ምን ያህል ውስብስብ እንደሆነ የሚያመለክት ይመስለኛል። በመቀጠልም ውስጠ ዘና ባዕድ ቅጽል በዘመድና በባዕድ ዝርዝር እየተዘረዘሩ በመራሕያን በቀረቡበት አግባብ ተተንትነው ቀርበዋል። ለአንባቢም ግልጽ ለማድረግ በአረፍተ ነገር ተዘጋጅተው ቀርበዋል። ሳልስ ቅጽልም እንደ ሌሎች እርባታዎች በ10 መራሕያንና በ80 አቅማር በአራት የአማርኛ ትርጉም ተዘርዝሮ እርባታው ተጽፏል። ሳልስም ሆነ ሳልስ ቅጽሎች በቅኔ ድርሰት ከፍተኛ ሚና ይጫወታሉ። ምክንያቱም በአንድ ቃል ብዙ ትርጉም አካቶ ማቅረብ ስለሚቻል ነው። የቅድሞ ማሳያ ነው። በመቀጠል ንዑስ አንቀጽና ሳቢ ዘር እያንዳንዳቸው በ10 መራሕያንና በዝርዝር በአረፍተ ነገር እርባታቸው ተተንትኖ ቀርቧል። የቀረቡበት መንገድም በቀላል አረፍተ ነገር ተዘጋጅተው ስለሆነ አንባቢ በቀላሉ ይረዳቸዋል። በመጨረሻም የአእመረ ባዕድ ዘር ማለትም ምዕማር፣ ትዕማር፣ ትዕማር፣ ምስትዕማር፣ እስትዕማር በ10 መራሕያን በ5 አዕማድ በዝርዝር ቀርቧል። ባዕድ ዘር የድርጊት መፈጸሚያ ቦታን የሚገልጽ በመሆኑ የአማርኛ ትርጉሙ ማወቂያ፣ መታወቂያ፣ ማሳወቂያ፣ መተዋወቂያ፣ ማስተዋወቂያ በማለት እርባታው በአዕማድ ተዘርዝሮ በዚህ መጽሐፍ ቀርቧል። የአዕማድ እርባታ ሞዴል ነው። ሌሎች ከሀ እስከ ፐ ድረስ ያሉ ግሶች በሙሉ አእምረ በረባበት አግባብ ሊረቡ ይችላሉ። የግዕዝ ርዕሶች ወይም ግሶች በቁጥር ትንሽ መስለው ወደ ውስጥ ሲገባባቸው ግን እጅግ በጣም ብዙዎች እንደሆኑ ከዚህ መረዳት ይቻላል። አእምረን ሳያጠኑ ግዕዝ እናውቃለን ማለት በእኔ እምነት አያስደፍርም። ቀጣዩ ታላቅ ክፍል ደቂቅ እርባታ ወይንም የነባር አናቅጽ እርባታ ነው። በዚህ ክፍል ውስጥ ቦ፣ ሎ፣ ሀሎ በ10 መራሕያንና በ80 አቅማር በዝርዝር ቀርበዋል። ለአንባቢ እንዲመች በአረፍተ ነገርም ተገልጸዋል። ለምሳሌ የመጀመሪያውን አረፍተ ነገር ማለትም ቦ፣ ሎ፣ ሀሎ ለሊሁ የሚለውን በመራሕያን አጠናተን የአማርኛ ትርጉም ስንመለከት እርሱ አለ፣ ኖረ፣ ነበረ፣ ይኖራል፣ ይኖር ነበር፣ ይኑር ተብሎ በ7 አማርኛ ይተረጎማል። በአንድ ቃል 7 አማርኛ። ወደ ዝርዝር እርባታው ስንገባ ግን በ15 አማርኛ ተተርጉሞ እናገኘዋለን። ለምሳሌ ቦቱ እው፣ ቦ፣ ቦቱ፣ ሎ፣ ሎቱ፣ አሎ፣ ለውእቱ እው የሚለውን አረፍተ ነገር በዝርዝር እርባታ በአረፍተ ነገር የአማርኛ ትርጉም ስንመለከት ያ ወንድም ለዚያ ወንድም አለው፣ ኖረው፣ ነበረው፣ አለለት፣ ኖረለት፣ ነበረለት፣ አለበት፣ ኖረበት፣ ነበረበት፣ ይኖረዋል፣ ይኖርለታል፣ ይኖርበታል፣ ይኑረው፣ ይኖርለት፣ ይኖርበት ይላል።
ግዕዝ በጥልቀት ከተጠና እንደዚህ አይነት ውስብስብ ቋንቋ ከዚህ የበለጠ ውስብስብም አለ። ከላይ ለተጠቀሱት አዎንታ ነባር አናቅጽ አፍራሽ ነባር አናቅጽም አሏቸው። እነርሱም አልቦና ኢ ናቸው። እንደ ሌሎች እርባታዎች በ10 መራሕያና በ80 አቅማር ተዘርዝረው በ15 የአማርኛ ትርጉም ተዘጋጅተው ቀርበዋል። ሌላው በሐመር ቅኔ የተተነተነው ነባር አንቀጽ ውቱ ነው። ውቱም እንደ ሌሎቹ ነባር አናቅጽ በ10 መራሕያን በ80 አቅማር ተዘጋጅቶ ቀርቧል። ነገር ግን የውቱ እርባታ የበለጠ ውስብስብ ነው። በአንድ አረፍተ ነገር ተነግሮ በ34 አማርኛ ይተረጎማል። ለምሳሌ ከዚህ የሚከተለውን አረፍተ ነገር እንመልከት። ውእቱ ቢሲ ዘመዱ ውእቱ ለውእቱ ቢሲ የሚለው ወደ አማርኛ ሲተረጎም ያ ሰው ለዚያ ሰው ዘመዱ ነው፣ ሆነው፣ አለው፣ ኖረው፣ ነበረው፣ ተባለው፣ ሆነለት፣ አለለት፣ ኖረለት፣ ነበረለት፣ ተባለለት፣ ሆነበት፣ አለበት፣ ኖረበት፣ ነበረበት፣ ተባለበት፣ ይሆነዋል፣ ይኖረዋል፣ ይለዋል፣ ይሆንለታል፣ ይኖርለታል፣ ይባልለታል፣ ይሆንበታል፣ ይኖርበታል፣ ይባልበታል፣ ይሁነው፣ ይኑረው፣ ይባለው፣ ይሁንለት፣ ይኖርለት፣ ይባልለት፣ ይሁንበት፣ ይኖርበት፣ ይባልበት ይላል። ይህ በ80 አቅማር ሲተነተን ናላ የሚያዞር ነው። በዚያውም ላይ የሚጠናው በቃል ነው። የዚህ መጽሐፍ ዳሰሳ በእኔ በኩል የመጨረሻው ክፍል የሚሆነው አኮ፣ ኢ እና ሐሰ የተባሉት ነባር አናቅጽ ደቂቅ እርባታ ነው። እነዚህ በ10 መራሕያንና በ80 አቅማር ተዘጋጅተው ለአንባቢያን ቀርበዋል። እያንዳንዳቸው በአረፍተ ነገር ውስጥ ገብተው ሲገኙ እንደ ውእቱ የአማርኛ ትርጉማቸው 34 ነው። ይህ በጣም የሚደንቅ የቋንቋ ጥበብ ነው። ግዕዝ በደንብ ይጠና ከተባለ እንዴት ከባድ ቋንቋ እንደሆነ ከዚህ መጽሐፍ መረዳት ይቻላል። ማጠቃለያ፣ መጋቤ ኃይላት ቅዱስ ያሬድ የአእምሮን እርባታና ሌሎች ደቂቅ እርባታዎችን ከላይ በተዘረዘረው መንገድ ከአበው ያገኙትን ትውፊት በትክክል አስተላልፈውልናል። እርሳቸው በቃል ያቆዩትን ጥልቅ እውቀት በመጽሐፍ አዘጋጅተው እንዳይረሳ ለትውልዱ ማሸጋገራቸው ታላቅ አስተዋጽኦ ነው። በዚህም የሊቅነት አሻራቸውን ከማስቀመጣቸውም በላይ የታሪክ አደራቸውን ተወጥተዋል። የቅኔ መምህራን፣ ተማሪዎችና ተመራማሪዎች ይህን መጽሐፍ ገዝተው ቢያነቡ ብዙ ያተርፉበታል። በአሁኑ ጊዜ ብዙ ዩኒቨርሲቲዎች፣ የአንደኛና የሁለተኛ ደረጃ ትምህርት ቤቶች የግዕዝ ቋንቋን ማስተማር ጀምረዋል። የክልላችን ትምህርት ቢሮ ከ3ኛ እስከ 7ኛ ክፍል ድረስ የተማሪዎች መማሪያና የመምህሩ መምሪያ መጻሕፍትን አዘጋጅቶ ግዕዝን በመደበኛ ትምህርት ቤቶች እያስተማረ ነው። እነዚህ የትምህርት ተቋማት ከባዕድ ተጽዕኖ ተላቀው ግዕዝን በባህሉ በሙሉ ገጽታውና በትውፊታዊ ቀመሙ መሰረት ማስተማር ይጠበቅባቸዋል ብዬ አስባለሁ። መሰረታዊ ይዘቱንና ትውፊቱን ሳይለቁ በምርምርና በጥናት ማሳደግ ግን ይቻላል። ነገር ግን ከግዕዝ ባህሪ ጋር አብሮ የማይሄድ ባዕድ ነገር በመቀላቀል ማቀጨጭ እንጂ ማሳደግ ስለማይቻል ምርምሩ ከራሱ ባህሪ ሊነሳ ይገባል የሚል አመለካከት አለኝ። እግዚአብሔር ይስጥልኝ። አመሰግናለሁ።